እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የትንሣኤዋና የዕርገቷ በዓል በሰላም አደረሳችሁ። እመቤታችን አረገች ሚል መጽሐፍ ቅዱስ ላይ የለም ይላሉ። እመቤታችን ፈጥራናለች አንልም፣ ፈጣሪያችን ናትም አንልም። ኢየሱስ ክርስቶስ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በወደደን ባፈቀረን በኃያሉ አምላክ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል። ሁላችሁም በያላችሁበት እንኳን ለእመቤታችን ለቅድስት ድንግል ማርያም የትንሣኤዋና የዕርገቷ በዓል በሰላም አደረሳችሁ። አሜን። እግዚአብሔር አምላካችን በያለንበት በምሕረትና በይቅርታው አይለየን። ዛሬ እግዚአብሔር ቢወድና ቢፈቅድ ስለ እመቤታችን ስለ ዕርገቷ ስለ ትንሣኤዋ አጭር ነገር ለማየት ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ የእመቤታችን የቅድስት ድንግል ማርያም የትንሣኤዋና የዕርገቷ በዓል ይከበራል። ዛሬ ያንን መሰረት አድርገን ለትንሽ ጊዜ አብረን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ዳዊት ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ተናግሯል። የጻድቅ መታሰቢያ ለዘላለም ይኖራል ይለናልና እንግዲህ መታሰቢያ ማለት በየጊዜው በየሰዓቱ በየዕለቱ በየዓመቱ ሊዘከር ሊታሰብ የሚችል ከትውልድ ልቡናና አእምሮ የማይጠፋ ነገር መታሰቢያ ተብሎ ይነገራል። መታሰቢያ ማለት አሳቢና ታሳቢ እንዳለ የሚያሳይ ንግግር ነው። ታዲያ ይህንን ርዕስ ዛሬ ያነሳንበት ዋና ምክንያቱ ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ይኖራል። የእውነተኛ ሰው መታሰቢያው የእውነተኛ ሰው የቅዱሳን መታሰቢያ የእግዚአብሔር ወዳጅ የሆነ ሰው መታሰቢያ ለዘላለም ይኖራል የሚለውን ያነሳንበት መሰረታዊ ጉዳይ ምንድነው ካልን ከፍልሰታ ማነው ከነሐሴ 1 ጀምሮ እስከ ነሐሴ 16 ባሉት ቀናት ውስጥ እንደሚታወቀው እመቤታችን ቅድስት ድንግል ማርያም የምትታሰብበት፣ ኦርቶዶክሳውያን በእመቤታችን ፍቅር ሲቀጣጠሉ እመቤታችንን ፍለጋ በተለያየ መንፈሳዊ ምግባራትና ትሩፋት የሚከርሙበት የከረሙበት እመቤታችን ጋር የሚገናኙበት ልዩ ጊዜያት ስለሆኑ ይህንን ርዕስ እንድናነሳ ተገደናል ማለት ነው። ታዲያ ቅዱስ ዳዊት ይህንን ሲያነሳ የጻድቅ መታሰቢያ ለዘላለም ይኖራል አለ። በዘመን አይገደብም፣ ዘመን አይሽረውም፣ ጊዜ አይለውጠውም። ከትውልድ ትውልድ እየተላለፈ ከትውልድ ትውልድ ሲታሰብ ይኖራል ሲል የጻድቅ መታሰቢያ ለዘላለም ይኖራል ብሎ ይናገራል። ምክንያቱም የጻድቅ መታሰቢያ ለዘላለም ይኖራል ሲል ዘላለም ይታሰባል ማለት አንደኛ ከትውልድ ትውልድ ሲታሰብ ይኖራል ነው። ሁለተኛው ደግሞ ትውልድም እንኳ ቢያልፍ ሰማይ ምድርም እንኳ ቢያልፉ በማያልፈው እግዚአብሔር ለዘላለም ቅዱሱ ዋጋ አግኝቶ በማይሞትና በማይፈርስ በማይበሰብስ በአዲስ ሕይወት ለዘላለም የሚኖር ስለሆነ የጻድቅ መታሰቢያ ለዘላለም ይኖራል አለ። ለዘላለም ይኖራል አለንና የቅዱሳንን የረፍት በዓላቸውን፣ የልደት በዓላቸውን፣ የቃል ኪዳን በዓላቸውን፣ የፍልሰታ አጽማቸውን እያሰበች ኦርቶዶክሳዊት ቅድስት ቤተክርስቲያን ልጆቿ በዛ እንዲሁ በነገስታቱ ፊት በጠነከሩ ልጆቿ በክፉዎችን በመናፍቃን ፊት በጸኑ በበረቱ ልጆቿ በኩል አሁን በዚህ በአምልኮና በተጋድሎ ያሉ ልጆቿን እያጠነከረች የምትል ስለሆነች መታሰቢያ የሚለው ሰማዕታትን አስበን ሰማዕት እንድንሆን፣ ሐዋርያትን አስበን በትምህርታቸው እንድንጸና፣ ነቢያትን አስበን በቃል ኪዳናቸው እንድንጸና፣ ቅዱሳን ጻድቃንን አስበን እንዲሁ ደግሞ መናኙ መናንያን አባቶችን ሰማዕት መንፈልግም ሰማዕት አባቶችን ሐዋርያ መምህርም ሐዋርያት አባቶቻችንን
ሁሉም እያሰበ የዘላለም መንግስትን ይወርስ ዘንድ መታሰቢያ ለዘላለም ይኖራል አለ። የጻድቅ መታሰቢያ ለዘላለም ይኖራል አለ። ለምን? ትውልድን እያስተማረ ለዘላለም ይኖራል አለ። የቅዱሳን መታሰቢያ የሚደረገው አንዱ ከበረከታቸው ለመሳተፍ ሲሆን፣ ሁለተኛው ቅዱሳን ማለት ክርስቶስን የምናይባቸው እውነተኛ የሚዳሰሱ ስራ የሰሩ ወንጌሎች ናቸው። ወንጌል ማለት ነው። ቅዱሳን ማለት ክርስቶስን በትክክል የምናይባቸው፣ ክርስቶስ ስራውን የሰራባቸው፣ በክርስቶስ ታምነው የእምነትን ትርጉም፣ የጸሎትን ትርጉም፣ የፍቅርን ትርጉም፣ የእምነትን ትርጉም፣ የትህትናን ትርጉም፣ የትዕግስትን ትርጉም በትክክል የምናገኝባቸው እውነተኛ መጽሐፍት ማለት ቅዱሳን ናቸው። እና መታሰቢያ የምንለው ያንን ነው። ፍቅርን ከቅዱሳን እንማራለን። እና የቅዱሳን መታሰቢያ ስታደርግ ቤተክርስቲያን ልጆቿን ለማስተማር ነው። ልጆቿን ለማስተማር አሁን በዚህ ዓለም ላይ የምንኖረኛ ልጆቿ ከቅዱሳን ትምህርት ተምረን ክርስቶስን ማግኘት እንድንችል መንገዱን እነሱ ስለሚያውቁት መንገድ ጠቋሚ ስለሆኑ እንዲህ አለን ማለት ነው። እና ታዲያ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ቅዱስ ዳዊት ተናገረ። ታዲያ ይህንን ይዘን ወደ ዋና ወደ ፈለግነው ጉዳይ ስንሻገር ቅዱሳን ክርስቶስ እንደሚያሳዩን ሁሉ እመቤታችን ቅድስት ድንግል ማርያም ደግሞ ከነሐሴ 1 ጀምራ እስከ 6 ባለው በኦርቶዶክሳዊት ቅድስት ቤተክርስቲያን በጥብቅ ትታሰባለች። ከህፃናት ጀምሮ እስከ ትልልቅ ሰዎች አዋቂ አላዋቂ ይባል አማኝ የሆነ ሁሉ በጾም በጸሎትና በብዙ ለቅሶ በሱባኤ በምህላ እመቤታችንን የሚማጸንበትና የሚፈልግበት ጊዜ ነው። ታዲያ ነገሩ ወዲህ ነው። እመቤታችን ቅድስት ድንግል ማርያም በዚህ ዓለም 64 ዓመት ኖራለች። በ64ኛ ዓመቷ ግን ከዚህ ዓለም አርፋለች። ታዲያ ጥር 21 ቀን የእመቤታችን የዕረፍት በዓሏ ነው። ጥር 21 ቀን ስታርፍ ግን እመቤታችን የአምላክ እናት አምላክን የወለደች፣ የአምላክ እናት አምላክን ያጠባች፣ የአምላክ እናት አምላክን ያሳደገች፣ የአምላክ እናት አምላክን ያዘለች፣ የአምላክ እናት አምላክን ያዘዘች በስጋው፣ የአምላክ እናት አምላክን ልጄ ብላ የጠራች፣ የአምላክ እናት አምላክ ያደረባት የመረጣት ናትና ዞሮ ግን እንዲህም ብትሆን እንኳን ሰው ስለሆነች ከዚህ ዓለም ወደዛኛው ዓለም ለመሄድ በሞት ጥር 21 ቀን ከዚህ ዓለም ምን ሆናለች ማለት ነው? አረፈች ማለት ነው። በዚህ ሰዓት ደቀ መዛሙርቱ ከያሉበት አህጉረ ስብከታቸው መጥተው የእመቤታችን አስከሬን ለመቅበር ይዘው ይጓዛሉ። ይዘው በሚጓዙበት ግን ከአይሁድ መካከል በመቀኝነት በጥላቻ ተነሱባቸውና የእመቤታችን የቅድስት ድንግል ማርያም አስከሬኗን እንቀማለን ብለው በብዙ ተግዳሮት በብዙ ውጣ ውረድ ታግለዋቸዋል። በዚህን ሰዓት ታዲያ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ እንዲሁ እንደዋዛ እንደ ቀልድ እንዲሁ ምን ማለት አልፈለገም። አይሁድ እንዲሳለቁበት እንዲጫወቱበት አልወደደምና በክብር በገነት በዕፀ ሕይወት ስር አሳርፏታል። ይህንንም ደግሞ በዕፀ ሕይወት ስር ሲያሳርፋት ዮሐንስ ወንጌላዊ ከ12 ሐዋርያት እሱ አይቷል፣ ተመልክቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌላዊ እንዲያውቅ አድርጎታል። ታዲያ በዚህ ሰዓት ደቀ መዛሙርቱ ሌሎች የቀሩት ዮሐንስ አይቶ እኛ አላየንም፣ ስለዚህ እኛም ለማየት ደግሞ ብለው አለቀሱ። በዚህ ሰዓት ከነሐሴ 11 ጀምረው እስከ ነሐሴ 14 ሱባኤ ይዘዋል። የእመቤታችን አስከሬን ያረፈበትን ለማወቅ እመቤታችን ያረፈችበትን ለማወቅ ሱባኤ ይዘዋል። ዮሐንስ አይቶ እንዴት እኛ አላየንም፣ ዮሐንስ ተመልክቶ እንዴት እኛ አልተመለከትንም፣ እንዴት ከኛ ተሰወረ ብለው የጌታቸውን የክርስቶስን እናት የእመቤታችን አስከሬን ያዩ ዘንድ ይመለከቱ ዘንድ የት እንዳረፈች ያውቁ ዘንድ ወደ ጌታቸው አልቅሰዋል። ወገኖቼ ከዚህ የምንረዳው የሚጨንቀን ከኛ ቀን በላይ የሆነ ግን የምንሻው የሚያስፈልገን ነገር ሲገጥመን ወደ አምላካችን ወደ እግዚአብሔር መጮህ እንዳለብንና ወደ እርሱ መማፀን፣ ወደ እርሱ መጮህ፣ ወደ እርሱ ማልቀስ፣ ወደ እርሱ ማንባት እንዳለብን የሚያሳይ ነገር ነው። ብዙ ሰው የፈለገውን ሲያጣ የሚሻው ሲርቀው ቤቱን ዘግቶ እንዲሁ ይቆዝማል፣ ያዝናል፣ እግዚአብሔርን ይዘነጋል። ግን ያጣናቸውንና ያለንን የሚጠብቅልን ያጣናቸውን ደግሞ የሚያመጣልን የሚሰጠን ቸሩ አምላክ እግዚአብሔር ነው፣ ሁሉን ቻይ ስለሆነ። ሐዋርያት ግን ወደ ክርስቶስ ጮሁ ይለናል። በዚህ ሰዓት ከነሐሴ 1 እስከ ነሐሴ 14 ሱባኤ ይዘው 14 ቀን በሱባኤ ቆይተዋል። በ14ኛው ቀን ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ
ለምነውት የጸሎትን ምላሽ የሚመልስ ፈልገውት የማይታጣ የሰውን ልጆች ፈቃድ ሁሉ የሚፈጽም ርኅሩህ ጌታ ነውና የደቀ መዛሙርቱን ጸሎትና ልመና ሰምቶ የእናቱን አስከሬን ትኩስ አስከሬን አምጥቶ ሰጥቷቸዋል። ነሐሴ 14 ቀን አምጥቶ ሰጣቸው። ተቀብለው አመስግነው አክብረው ጸሎታቸው ተሳክቶላቸው ጸሎታቸው ተመልሶላቸው ለቅሷቸው ምላሽ አግኝቶ ሮሯቸው ምላሽ አግኝቶ ሱባኤያቸው ምላሽ አግኝቶላቸው ደስ እያላቸው የእናታቸውን የእመቤታቸውን የጌታቸውን እናት የክርስቶስን እናት የድንግል ማርያምን አስከሬን ተቀብለው ወደ መቃብር አውርደውታል ማለት ነው። በዚህ ሰዓት ነሐሴ 14 ወደ መቃብር አውርደው ነሐሴ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ከሞት ተነስቶ ሞትን ድል አድርጎ ከሞት እንደተነሳ ሁሉ እመቤታችን ቅድስት ድንግል ማርያምም በሦስተኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ታላቁ ልጇ ሕያው ልጇ ቅዱስ ልጇ በሞት ላይ እየተረማመደው የመቃብር ኃይል ይዘው ዘንድ ያልቻለው የሞት ስልጣን ያስቀረው ዘንድ ያልቻለው በብርሃን ውስጥ የሚኖረው ማንም ሊያየው በማይችለው ሊቀርበው በማይችለው ብርሃን የሚኖረው ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነስቷታል። እሷም ከሞት ተነስታለች። ወደ ሰማይ አሳርጓታል። እርሷም ወደ ሰማይ አርጋለች። ቅዱስ ዳዊትም ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወሁብርት ይላል። ንግስቲቱ በቀኝ ትቆማለች። የወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። እውነት ነው። ከሞት ተነስታ በክርስቶስ ቀኝ ንግስቲቱ ቆማለች። ስለዚህ በ16 ያረገችበት በልጇ ቀኝ የተቀመጠችበት በክብር ያረፈችበት በልጇ ቀኝ ዕለት ነው ማለት ነው። ያረገችበት ነው። ታዲያ ይህን ሰዓት እናስባለን። በ14 መቀበሯን፣ በ16 መነሳቷን ማረጓን ኦርቶዶክሳዊት ቅድስት ቤተክርስቲያን ታስባለች። ምን ብላ? ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል ብላ ታስባለች። አዎ የሐዋርያት መታሰቢያ ለዘላለም ይኖራል፣ እየታሰበ ይኖራል። የሰማዕታት መታሰቢያ ለዘላለም ይኖራል፣ እየታሰበ ይኖራል። ለምን? ሐዋርያት የክርስቶስ አገልጋዮች ናቸው። የክርስቶስ አገልጋዮች መታሰቢያ ለዘላለም ሲታሰብ ይኖራል። የክርስቶስ አገልጋዮች የሰማዕታት መታሰቢያ ለዘላለም ሲታሰብ ይኖራል። የክርስቶስ አገልጋዮች የነቢያት መታሰቢያ ለዘላለም ሲታሰብ ይኖራል። የክርስቶስ አገልጋዮች የጻድቃን የመነኮሳት የገዳማውያን የባህታውያን መታሰቢያ የልደታቸው የረፍታቸው ቀን ለዘላለም ሲታሰብ ይኖራል። ለምን ካልን ክርስቶስን አገልግለውልና ሕያውን አምላክ ክርስቶስን ስላገለገሉ ሕያዋን ናቸው። ቅዱሱን አምላክ ክርስቶስን ስላገለገሉ ቅዱሳን ናቸው። ስለዚህ ክርስቶስን ያገለገለ ሁሉ ሕያው ነው። ስም አጠራሩ አይደለም በሰማይ በዚህ ምድር እንኳ አያልፍም። ሲጠራ ሲታሰብ ይኖራልና ቤተክርስቲያን አትዘነጋም፣ ስታሰበው ትኖራለችና እንዲሁ ሲታሰቡ ይኖራሉ። ታዲያ ሐዋርያት አገልጋዮቹ፣ ሰማዕታት አገልጋዮቹን፣ ጻድቃን አገልጋዮቹ፣ ነቢያት አገልጋዮቹ በቤተክርስቲያን መታሰቢያ እየተደረገላቸው እየታሰቡ እንደሚኖሩ ሁሉ ከዛ በላይ ደግሞ እነርሱ የሚያገለግሉትን ጌታ ወልዳ የሰጠቻቸው ዙሪያው ዓለምን ያስተማሩለትን ጌታ ወልዳ የሰጠቻቸው አንገታቸውን ለሰይፍ ለስለት ለሰንሰለት የሰጡለትን ጌታ ወደ ሰዓት ወደ አራዊት የተጣሉለትን ጌታ ጣዕመ ዓለምን ንቀው ስለ መንግስተ ሰማያት መራራ ሞትን የታገሱለትን ጌታ ያን ጌታ ወልዳ የሰጠችላቸው የእመቤታችን መታሰቢያማ እንዴት አይታሰብ? እንዴት አይዘከር? እንዴት በዛ ቀን ሐሴት አናደርግ? እንዴት በዛ ቀን በዓሏን ለማክበር አንወጣ? ለምን? እናቱ ናታ። የሐዋርያት አገልጋዮች ናቸው፣ ድንግል ማርያም እናቱ ናት። ሰማዕታት ምስክሮቹ ናቸው፣ ድንግል ማርያም እናቱ ናት። መነኮሳት አገልጋዮች ናቸው፣ ድንግል ማርያም እናቱ ናት። ሊቃነ ጳጳሳት አገልጋዮች ናቸው፣ ድንግል ማርያም እናቱ ናት። መላእክት አገልጋዮች ናቸው፣ ድንግል ማርያም ግን እናቱ ናት። ነቢያት አገልጋዮች ናቸው፣ ድንግል ማርያም ግን እናቱ ናት። ስለዚህ የእናቱን የትንሣኤ ቀን እናከብራለን፣ የእናቱን የትንሣኤ ቀን እናስባለን። ከሐዋርያት ጀምሮ ሲታሰብ መጥቷል። ዛሬም እኛ እናስባለን። ነገም ቀጣዩ ትውልድ ያስባል፣ እስከ ምጽአት ድረስም ይታሰባል። ለምን? የእናቱን በዓል የማያስብ የለምና። ስለዚህ ድንግል ማርያም እናታችን ናት። የእናታችን በዓል ደግሞ እናስባለን፣ እርገቷንም እናስባለን። አባቶቻችን ሲያስቡ ሲጠቀሙ መጥተዋል። እኛም እናስባለን፣ እንጠቀማለን። ይህ ፍጹም እምነታችን ነው። ታዲያ ወገኖቼ ብዙ ሰዎች የእመቤታችን ትንሣኤና እርገት ብለን ስንናገር ጥያቄ ያነሳሉ። እመቤታችን አረገች የሚል መጽሐፍ ቅዱስ ላይ የለም ይላሉ።
እመቤታችን አረገች ሚል ተነሳች ሚል መጽሐፍ ቅዱስ ላይ የለም ብለው ይናገራሉ። ይሄ ግን የሞኝነትና የእብደት መጽሐፍ ቅዱስን ያለ መረዳት ችግር ነው ብለን እናልፈዋለን። እብደት ነው። የእመቤታችንን በዓል አላከብርም ማለት እብደት ነው፣ እብደት ነው። በዚህ ዓለም የሞኞች ቀን ተብሎ የሞኞች በዓል በሚከበርበት ዓለም ቁጭ ብሎ የእመቤታችን የአምላክን እናት በዓል አላከብርም ማለት እውነትም በሞኞች ዓለም ውስጥ የሚኖር ትውልድ ነው ማለት ነው። የበሽታ ቀን የሚከበርበት ዓለም ላይ ተቀምጦ የአምላክን እናት የእግዚአብሔር እናት የተወለደባትን መላእክት ጌታቸውን በዓይናቸው ያዩባትን ዓለም መድኃኒቱን ወልዳ የሰጠችውን በዓል አላከብርም ማለት እውነትም የሞኞችና የጅሎች ዓለም ውስጥ ያለ ጅል ትውልድ ነው ማለት ነው። ለምን ብትሉ በዚህ ዓለም ላይ የማስደንገጥ በዓል የሚባል አለ፣ የወዛደር በዓል የሚባል አለ፣ ብዙ በዓላት አሉ። ከነዚህ ሁሉ በዓላት የሚበልጠው በዓል ግን የእመቤታችን የቅድስት ድንግል ማርያም በዓል ነው። ለምን? የሚበልጠውን ወልዳለችና፣ የሚልቀውን ወልዳለችና፣ አዳኙን ወልዳለችና፣ መድኃኒቱን ወልዳለችና የእመቤታችን የቅድስት ድንግል ማርያም በዓል ሊከበር ይገባል። እውነት ነው። የእግዚአብሔርን ፍቅር የተረዳንባት እግዚአብሔር ሰውን መውደዱን የገለጸው በእመቤታችን ሥጋ በኩል ነው። እግዚአብሔር ለሰው ልጅ ያለውን ምሕረቱን የገለጸው በእመቤታችን ሥጋ በኩል ነው። እግዚአብሔር ለሰው ልጅ ያለውን ይቅርታውን የገለጸው በእመቤታችን ሥጋ በኩል ነው። እግዚአብሔር ለዓለም ቤዛ የሆነን የእመቤታችንን ሥጋ ከእመቤታችን ሥጋ ነስቶ ነው። እግዚአብሔር ዓለምን የታደገውና የተቤዠው ከኃጢአትም ያነጻው ለዘላለም ክብርም ያጨው ከእመቤታችን ከቅድስት ድንግል ማርያም ሥጋ ነስቶ ነው። ያ ሥጋ ቃል ተዋህዶት ነው ቤዛ የሆነን የታደገን ከሲኦል ያወጣን በሮቿን የሰባበረው ዲያብሎስን ያሰረው ክብርን የመለሰው ጸጋን የሰጠን ልጅነትን ያደለን ለዘላለም ሕይወቱ የመረጠን ከእመቤታችን ከቅድስት ድንግል ማርያም በነሳው ሥጋ በኩል ነው። ስለዚህ ይህን እርገቷን እናስባለን። ከምድር ወደ ሰማይ አረገች፣ ከምድር ወደ ሰማይ አረገች። በቃ ይሄ እንደ ሀገርም እንደ ግልም ብዙ ነገሮችን ያስተምረናል። ምን ካልን እመቤታችን ከሞት መነሳቷ ከንዋ ማሐኬት እንድንነሳ ነው። ከሞት መነሳቷ ከንዋ ማሐኬት እንድንነሳ ነው። በቃ ከንዋ ማሐኬት እንነሳለን። ከንዋ ማሐኬት እኮ ነው እንድንነሳ፣ ከውድቀታችን እንድንነሳ፣ ከተስፋ መቁረጥ እንድንነሳ፣ ከአላዋቂነት እንድንነሳ፣ ቀና ብለን ሰማዩን እንድናይ እንድንመለከት እመቤታችንም እንደ ልጇ ሞት ተመሸንፎላት፣ ሞት ተመትቶላት፣ የሞት ኃይል ታስሮላት፣ ሞት ድል ተደርጎላት ተነስታለች። ከዛም በሶስተኛው ቀን ሞትን ድል ተደርጎላት ከተነሳች በኋላ ወደ ሰማይ አርጋለች። ወደ ልጇ በክብር አርጋለች። ይሄ ፍጹም እምነታችን ነው። አዎ አርጋለች፣ ድንግል ማርያም አርጋለች። አዎ እኛም እንነሳለን፣ ወደ ጌታችን እቅፍም እንሄዳለን። እኛም እንነሳለን፣ በክብር በቀኝም እንቆማለን። እኛም እንነሳለን፣ በሰማይ ኃይል እናገኛለን። እኛም እንነሳለን፣ በክርስቶስ ቀኝ እንቆማለን። ይሄ የታወቀ ነው። እሷ ግን መሪያችን ናት። በቃ መሪ ናት። ለታላቋ ሃይማኖት መሪ ናት። ለታላቋ ሃይማኖት ብርሃን ናት። ለታላቋ ሃይማኖት ምንድናት? እመቤታችን ማለት ታላቋን ሃይማኖት ያጎላች፣ የጎላው በሷ ላይ ነው። የጎላው ታላቋ ሃይማኖት የጎላው በሷ ላይ ነው። በእውነት እመቤታችን እውራን አይናቸው የሚበራበትን መድኃኒት ወልዳ የሰጠች፣ ጎባጦች የሚቀኑበትን መድኃኒት ወልዳ የሰጠች፣ የወደቁ ከውድቀታቸው የሚነሱበት መድኃኒት ወልዳ የሰጠች፣ ተስፋ ያጡ አዳምና ሔዋን ተስፋቸውን ወልዳ የሰጠች፣ መላእክት ይናፍቁት የነበረውን ጌታ ያዩት ዘንድ ባይናቸው ወልዳ የሰጠች፣ ነቢያት ይመኙት የነበረውን ጌታ ወልዳ የሰጠች፣ ተፈጸመ ተስፋ አበው በማርያም ድንግል አይደለም ወበቀራንዮ ተተክለ መድኃኒት መስቀል፣ መድኃኒት መስቀል። በቃ የአባቶች ተስፋ ሁሉ የሆነው ክርስቶስ መጥቶ የታየባት፣ አባቶችም ተስፋቸው የተፈጸመባት እሷ እናት፣ እሷ እመቤት እንዴት በቃ አስባችኋል? እመቤታችን እኮ የክርስቶስ የመጀመሪያው መገለጫው እኮ እመቤታችን እኮ ናት። ደብረ ታቦር ላይ የተገለጸው እኮ በኋላ ነው። ቀራንዮ ላይ የተገለጸው እኮ በኋላ ነው። ደብረ ዘይት ላይ ያየነው እኮ በኋላ ነው። ሲያስተምር የሰማነው እኮ በኋላ ነው። መጀመሪያ እኮ የተገለጸው የታየው የተዳሰሰው የተወሰነው የገዘፈው እኮ እመቤታችን ላይ ነው ወገኖቼ። ከእመቤታችን ከመገለጡ በኋላ እኮ ነው ደብረ ታቦር ላይ የተገለጸው። ቀራንዮ ላይም ሌሎች ላይም የተገለጸው ከእመቤታችን በኋላ ነው። መቃብርም የቻለችው እመቤታችን ከቻለች ከወሰነች በኋላ ነው። ስለዚህ የዚች እናት በዓል ቢከበር እንከብራለን እንጂ የዚችን እናት በዓል ብናስብ እንታሰባለን እንጂ በዚች እናት በዓል ውስጥ ብንውልና ክብር ብንሰጥ ራሳችንን እንጸድቃለን፣ ዋጋ እናገኛለን እንጂ ምን እንሆናለን? ምን ማንሆን እና ከዚህ የእውቀት ልልናን ከፍታን፣ ያስተሳሰብ ያመለካከት ከፍታን እንማራለን። ከትንሣኤዋ
ከእርገቷም እንዲሁ እኛም እንድናርግ እንማራለን። ከሰው ልጆች ማን ነው ያረገች? እመቤታችን ናት። እመቤታችን ማለት የሚገርማችሁ ቤተልሔም ላይ መላእክትና እረኞች ሲገናኙ መካከል ላይ ነበረች። መካከል ላይ ሆና እመቤታችን እረኞችንና ከላይ ደግሞ መላእክት መጥተው ክርስቶስን ወልዳ ያስታረቀች የእርቀ ቦታ አደባባይ የነበረች ቤተልሔም ላይ እመቤታችን ናት። በኋላም ስንመጣ የሚገርማችሁ ቀራንዮ ስደቱ ጊዜም እንዲሁ ነው። ቀራንዮ ላይም እንኳን ስትመጡ ቀራንዮ ላይ ዮሐንስ ጋር እነዛ ቅዱሳት አንስቱ ጋር አብራ ቤተክርስቲያንን ወክላ መስቀሉ ስር ቆማ የነበረች አሁንም እመቤታችን ናት። የዓለምን ሁሉ እኮ ቤተክርስቲያን ወክላ ቆማ የነበረች መስቀሉ ስር እመቤታችን ናት። መስቀሉ ስር ሆና ያየች እመቤታችን ናት። በኋላም ደግሞ ግብረ ሐዋርያት ላይ ገብተን እንደምናይ መንፈስ ቅዱስ በሚወርድ ሰዓት የሐዋርያት መሃል ላይ ሆና ለርደተ መንፈስ ቅዱስ ጊዜ አሁንም ቤተክርስቲያንን ወክላ እዛ ላይ የነበረች ልጆቿን ይዛ ድንግል ማርያም ናት። ልጆቿን ይዛ የክርስቶስ የባህሪ ሕይወት የሚሆን መንፈስ ቅዱስን ከላይ ሲላክ ከተቀበሉ ሐዋርያት መካከል የነበረች ድንግል ማርያም ናት። ስለዚህ ዛሬም አሁንም ደግሞ ሞትን ድል አድርጋ ቤተክርስቲያንን ወክላ ተነስታለች። የቤተክርስቲያን ራስ አስቀድሞ ተነስቷል። እሱ በራሱ ኃይልና ስልጣን ተነስቷል። አሁን ደግሞ ቤተክርስቲያንን ሁሉ ወክላ ቤተልሔም ላይ እንደነበረች፣ ቀራንዮ ላይ እንደነበረች፣ በጰራቅሊጦስ ጊዜም እንደነበረች አሁንም ደግሞ ቤተክርስቲያን ሁሉ ወክላ ቤተክርስቲያን ሆይ ትነሻለሽ፣ በልጅ ኃይል በልጅ ስልጣን ትነሻለሽ፣ ትታደሻለሽ፣ ወደ ሰማይ ታርጊያለሽ፣ በክብር ትቆሚያለሽ፣ በቀኝ መንግስቱንም ትወርሻለሽ ስትል አርአያና አብነት ሁና ሄዳለች ማለት ነው። ክርስቶስ ፈጣሪ ነው፣ ራስ በራስ ስልጣን ተነስቷል። ድንግል ማርያም ደግሞ ቤተክርስቲያንን ሁሉ ወክላ ተነስታለች። ስለዚህ ቤተክርስቲያን ድንግል ማርያምን ትከተላለች ማለት ነው። ልክ ድንግል ማርያም እንደተነሳች ቤተክርስቲያን ትነሳለች፣ በክብርም ትቀመጣለች እና ነገ እንደምንነሳ ተስፋ የምናደርገው ነው ማለት ነው። ታዲያ ለዘላለም ይታሰባል። ሲታሰብ ኑሯል፣ አሁንም ይታሰባል፣ ለዘላለምም ሲታሰብ ይኖራልና ይህን በማሰብ ጸጋ ኃይል እናገኛለን ማለት ነው። ታዲያ ይህን ስናስብ እንዴት ብለን ነው የምናስበው ካልን በፍቅር የተጣላ ታርቆ የተለያየ አንድ ሆኖ ተስማምቶ በሰላማዊ መንገድ ጠብ፣ ልዩነት፣ ብሔርተኝነት፣ ጎሰኝነት፣ ቂም፣ በቀል፣ ሁከት፣ ጥላቻ፣ መገፋፋት በሌለበት በሰላም ሆነን የሰላምን እናት በዓል እናከብራለን። በፍቅር ሆነን የፍቅርን እናት በዓል እናከብራለን። በትህትና ሆነን የትህትናን እናት በዓል እናከብራለን። እንዲህ ሲሆን መልካም ይሆናል ማለት ነው እና በተለይ የእመቤታችን በዓል ምክንያት ተደርጎ የአሸንዳ በዓል እየተባለ ይከበራል። ወጣቶች አንድ ላይ ተሰብስበው በዓሉን የእመቤታችን በዓል በድንግልና ያሉ በንጽህና ያሉ ወጣቶች አንድ ላይ ሆነው ያከብሩታል። ታዲያ ይሄ በዓል በጣም መልካም ነው። የእመቤታችን በዓል እንዴት ጎልቶ ሊከበር የሚገባው ነው። የፈለገ ብናከብር ያንሳታል እንጂ አይበዛባትም። ያንሳታል እንጂ አይበዛባትም። እመቤታችን ፈጥራናለች አንልም፣ ፈጣሪያችን ናትም አንልም። ግን የፈጣሪ እናት ናት እንላለን፣ የአምላክ እናት ናት እንላለን። እግዚአብሔር ናት አንልም፣ የእግዚአብሔር እናት እንላለን። አምላክ አንልም፣ የአምላክ እናት ናት እንላለን። ለአምላክ እናት ታዲያ የሚገባውን ክብር ሁሉ እያንዳንዱ ሰው በማለትም በሌሊትም ጠዋት ማታም ቢሰጥ ያንስባታል እንጂ አይበዛባትምና እያንዳንዱ ያከብር። ሲናከብር ግን በአግባብና በስርዓት ሊሆን ይገባዋል ማለት ነውና ውድ ኦርቶዶክሳውያን በየትኛውም ክፍለ ዓለም ላይ የምትኖር ሁላችሁ በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የትንሣኤዋና የእርገቷ በዓል በሰላም አደረሳችሁ። ይህንን የእርገቷንና የትንሣኤዋን በዓል ስታከብሩ የህሊና ትንሣኤ አድርጉ። የህሊና እርገት ይኑራችሁ፣ የፍቅር እርገት ይኑራችሁ፣ የትዕግስትና የትህትና እርገት ይኑራችሁ። ከቤተሰባችሁ ጋር አንድ ሁኑ። ያስቀየማችሁት አይኑር፣ የተቀየማችሁም አይኑር። እያንዳንዳችን ተሳትፈን ወደ አንድነት እንውጣ። ሰላም በቤታችን ይሁን፣ ሰላም ለቤተሰቦቻችን ይሁን፣ ሰላም ለልጆቻችን ይሁን፣ ሰላም ለጓደኞቻችን ይሁን። ሰላምም ደግሞ ምን ይሁን? ለአካባቢያችን በሙሉ ይሁን። ሰላም የሚሆነው እኔ ሰላም ስሆን ስለሆነ በሰላም በፍቅር በአንድነት ሆነን በዓሉን ልናከብር ይገባናል ማለት ነውና ስለዚህ በአሸንዳ በዓልን የምታከብሩም በሰንበት ትምህርት ቤት ውስጥ የምታከብሩም ማህበራት ላይ ሆናችሁ ደግሞ እንዲህ በዓሏን በፍቅር የምታከብሩ ሁላችሁ እንኳን አደረሳችሁ። በዓላችሁ የሰላም፣ የአንድነት፣ የብልጽግና፣ የሀብት፣ የጤንነት እንዲሆንላችሁ በእግዚአብሔር ስም እንመኛለን። አምላካችን እግዚአብሔር ቅድስት ቤተክርስቲያናችን ይጠብቅ። አሜን።